ክብራትና ክብራን ተመልካቾቻችን ከአሚኮ የስፖርት ንታኔ ፕሮግራማችን ተጀምሯል። ዛሬም አንድ ርዕሰ ጉዳይ አንስተን ቆይታ እናደርጋለን። የፕሮግራሙ አዘጋጅና አቅራቢ መልሰው ጥበቡ ከመላው ስቱዲዮ ሙያተኞች ጋር በመሆን ቆይታ እናደርጋለን። ዛሬ እንደ ሀገር አሳሳቢ የሆነ የስቴዲየም ጉዳዮችን የምናነሳበት ነው። በተለይም ሀገራችን ደረጃውን የጠበቀ የካፍና የፊፋን መስፈርት የሚያሟላ ስቴዲየም የላትም በሚል በካፍም በፊፋም ጨዋታዎችን በገለልተኛ ወይም በሌላ ሀገር እንድታደርግ የተገደደችበት አጋጣሚ ተፈጥሯልና ባለፉት በርካታ ዓመታት ብሔራዊ ቡድኑ በስደት እየተጫወተ ይገኛል። እንደ ሀገር ግን ስቴዲየም የመገንባት አቅማችን ምን ያህል ነው የሚለውን ጉዳይ ዛሬ ወደ እናንተ እናደርሳለን። ኢትዮጵያ ውስጥ በሀገር ውስጥ በቀል ተቋማት ወይም ድርጅቶች ተሰርተው አገልግሎት የሚሰጡ ስቴዲየሞች አሉ። ለምሳሌ የባህር ዳር፣ የወልዲያ፣ የአቃቂ፣ የአዲስ አበባ ስቴዲየምና ሌሎች አሉ። ለዚህ በሀገር ውስጥ የሰው ኃይል ካለን ሀገሪቱ ገንዘብ ማቅረብ ከቻለች ቴክኖሎጂውን ማምረት ከቻልን ደግሞ ስቴዲየም የመገንባት አቅማችን ምን ያህል ነው፣ አሁን በምን ሁኔታ ላይ ነን የሚለውን ጉዳይ አንስተን በስፋት እንወያያለን። በዚህ ረገድ ደግሞ ሜድሮክ ኢንቨስትመንት ግሩፕ ስቴዲየሞችን በሀገር ውስጥ በመገንባት የባህር ዳር፣ የወልዲያ፣ የአቃቂ ቀዳሚ ድርጅት ነውና ሁለት እንግዶችን ጋብዘናል። እንዴው ስቴዲየም የመገንባት አቅማችንና ሌሎች ጉዳዮች ተነስተው በስፋት ውይይት እናደርጋለን። በድጋሚ ፕሮግራሙን እየተከታተላችሁ ቆይታ እንድታደርጉ ጋብዘናቸዋል። ሁለቱን እንግዶችን አስተዋውቃቸዋለሁ። ኢንጂነር አሸናፊ አብርሃም በሜድሮክ ኢንቨስትመንት ግሩፕ የኮምቦልቻ ብረታ ብረት ማምረቻ ኢንጂነሪንግና ዲዛይን መምሪያ ኃላፊ፣ እንዲሁም ኢንጂነር አንዱዓለም መንግስቴ በሜድሮክ ኢንቨስትመንት ግሩፕ ፕሮጀክት ማናጀር። በጣም እናመሰግናለን እንግዶቻችን፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጥሩ። ያው እንግዲህ ላነሳነው ርዕሰ ጉዳይ ሐሳብና አስተያየት ለመስጠትም ፈቃደኛ በመሆናችሁ በድጋሚ ከልብ እናመሰግናለን። አሁን እንዳጠቃላይ አሁን ስቴዲየም የመገንባት አቅማችን ምን ይመስላል፣ እንዴት አያችሁት የሚለውን ጉዳይ እናስቀድምና በስፋት ወደ ሌሎች ሀሳቦች እሄዳለሁ። እንግዲህ ኢንጂነር አሸናፊ የወልዲያ ስቴዲየም በሚገነባበት ጊዜም የተወሰነ ተሳትፎ፣ አንዱዓለም ደግሞ አሁን በባህር ዳር ብሔራዊ ስቴዲየም እየተገጠመ ያለው የተመልካቾችና የቪአይፒ ወንበሮች ገጠማ ላይ በሩት ማናጀርነት እያገለገልክ ትገኛለህ። በተጨባጭም እያየኸው ነውና እነዚህ ጉዳዮች ምናልባት እናንተ ለቦታው ቅርብ የሆናችሁ ናችሁ ብዬ አምናለሁና ከዚህ አንፃር በምን ሁኔታ ላይ ነን፣ ከአቅም እንነሳ፣ እስኪ እውቀቱ ምን ላይ ነው ያለ ነው የሚለውን ጉዳይ እናንሳ። ኢንጂነር አሸናፊ አመሰግናለሁ። ያው በመግቢያችንም ላይ እንዳነሳኸው ሀገራችን ከስቴዲየም አኳያ ትልቅ ውስንነት እንዳላት ይታወቃል። ይህንንም ከመቅረፍ አንፃር በሜድሮክ ኢንቨስትመንት ግሩፕ እንደ ሀገር ትልልቅ የሚባሉ ስራዎች በተለይም በስታዲየም ግንባታ ዙሪያ እየተሰሩ እንዳለ ከመገናኛ ብዙሃኑም እንደ ሀገር የታወቀ ነው። እንደ አብነትም ለማንሳት በወልዲያ ስቴዲየም የተገነባው ስቴዲየም በሁለት ተቋራጮች በሜድሮክ ኢንቨስትመንት ግሩፕ ስር ባሉ ሁለት እህት ኩባንያዎች በ2015-16 እንደ አውሮፓውያን አቆጣጠር የተገነባ ነው። 2009 በእኛ አቆጣጠር በ2009 በኢትዮጵያን አቆጣጠር የተገነባ ነው። እንግዲህ በተቋራጮቹ ዙሪያ መረጃ ለመስጠት የስቴዲየም ጥላውን የኮምቦልቻ ብረታ ብረት ማምረቻ ኢንዱስትሪ የገነባው ሲሆን በሌሎች የሲቪልና ተዛማጅ ስራዎች ላይ ሁዳ ሪል ስቴት የሚባል ተቋም አብረን የገነባ ነው። እንግዲህ ፋሲሊቲው የ25000 ተመልካቾችን የማስተናገድ አቅም ያለው ሆኖ በጥሩ ሁኔታ የተገነባና የተወሰኑ የሀገራችን የፕሪሚየር ሊግ ጨዋታዎችንም ማስተናገድ የቻለ ስቴዲየም ነው። እንግዲህ ከዛ በመለስ በአዲስ አበባ ከተማ ኮንስትራክሽን ቢሮ አሰሪነት አሁን በአቃቂ ቃሊቲ ክፍለ ከተማ እየተገነባ ያለውንም ሁለተኛውንም ስቴዲየም በማጠናቀቅ ላይ እንገኛለን። ተመሳሳይ ይዘት ያላቸው ስታዲየሞች ናቸው። በዚህም ላይ ኮስፒ በዋነኛነት የብረታ ብረት ስራዎችን እና ብዙ ተዛማጅ ፋሲሊቲዎችንም አካቶ በመስራት ላይ ይገኛል። አሁን ባለበት ሁኔታ
3/4ኛውን የጣሪያ ማልበስ ስራ አጠናቆ 1/4ኛውን እንዲሁም በማጠናቀቅ ላይ ይገኛል። እንግዲህ በዚህ በስታዲየም ግንባታ ዙሪያ ያው ዘርፈ ብዙ ስራዎች አንድ ላይ የተካተቱ ቢሆንም በኮስፒ በኩል በተለይ ከሌሎች ተቋራጮች ጋር በተጓዳኝ ለመስራት ቅድመ ዝግጅት በማድረግ በተለይም ካነሳው አኳያ እውቀትን መሰረት ያደረገ ከፊፋም ሆነ ከካፍ እና ሌሎችም ዓለም አቀፍ ስታንዳርዶች መሰረታዊ ደረጃዎች አኳያ ዝግጅት በማድረግ እየሰራ ይገኛል። እንግዲህ ይሄንንም ክህሎት ብለን የምንለው ነገር ሰፋ አድርጎ ለማስቀመጥ በባለሙያዎች ደረጃ በማምረት ሂደት እንዲሁም በመትከል ዲዛይን በማድረግ በጥራትና ፍተሻ እና ሙሉ በሌሎች ጉዳዮች ላይ በቂ የሆነ ክህሎት ለማምጣት እንዲቻል በውጭ ሀገራትም ጉብኝትን ጨምሮ የተለያዩ ስታዲየም ጉብኝቶች በማድረግ በውጭ ያሉ ስታዲየሞች ላይ ያሉ በተለይ እንደየ ስታዲየሙ ካፓሲቲ የተለያዩ አይነት የዲዛይን አማራጮች ሊኖሩ እንደሚችሉ ታሳቢ በማድረግ በእኛ በሰራናቸው ስኬል ያሉና ከዛ በላይ እንደ ወልዲያ ስታዲየም እንደ ባህር ዳር ስታዲየም ያሉ ከፍ ያሉ ሳይዞችንም ተዛማጅ የሚሆኑ ስታዲየሞችን ለመጎብኘትና ከስራው ጋር ተያይዞ የሚገጠሙ ብዙ ፋሲሊቲዎች ስላሉ እነሱን ፋሲሊቲዎች ያካተተ እውቀት ለማግኘት የውጭ ሀገር ጉብኝትን በማድረግ የዝግጅታችንን መጠን በባለሙያ በማሽነሪ ዝግጅት የውጭ ሀገር ተሞክሮ በመውሰድ እንግዲህ በሆል ስኬል በአመራረት ሂደት በጥራትና ፍተሻ በእነኚህ ሁሉ ጥሩ ዝግጅት ላይ ያለን መሆናችንን ለመግለጽ ነው። እስኪ ኢንጂነር አንዱዓለም በዚህ ጉዳይ ላይ ያንተ ሐሳብ ምንድነው? ያው በተነሱት ነጥቦች ላይ እንደ ሀገር ስታዲየምን መገንባት መቻል አቅም በዚህ ደረጃ በሚድሮክ ኢንቨስትመንት ግሩፕ የማኑፋክቸሪንግ ክላስተሩ በኮምቦልቻ ብረታ ብረትም ሆነ በአዲስ ጋዝ ላይ ያለ የስራ ልምድ ረዘም ያለ አመታትን ያስቆጠረ ነው። ስፔሻሊ ቅድም በተነገረው ከወልዲያ ስታዲየም ጀምሮ ያለው ያካበተው ልምድ ዛሬ ላይ ባህር ዳር ስታዲየም ደረጃ ደርሶ የባህር ዳር ስታዲየም ደግሞ ፊፋ ባስቀመጠው ሪኳየርመንት መሰረት ሚኒመም እና ማክሲመም ሪኳየርመንት አለው። ያንን ደግሞ ማክሲመሙን ሪኳየርመንት በማሟላት ኤስጂኤስ የሚባል ሰርቲፋይድ በመሆኑ ከዛ አንፃር ወደ ባህር ዳር ስታዲየም ኢንተርናሽናል ስታዲየም ለመገንባት እንዲሁም አሁን ላይ ኢንስቶል እያደረግን እየገጠምን ያለንበት ደረጃ ላይ ደርሰናልና ወንበሮቹ ማለት ነው እንደ ወንበሮቹ ባህር ዳር ላይ ያሉትን አሁን አዲስ ጋዝ ነው ይዞት ያለው። ከዛ በፊትም የነበረ ኤክስፒሪያንስ ስለነበረ ነው ለዚህ ደረጃ የደረሰና ረጅም አመት በስታዲየም ስራ ላይ የወንበር ገጠማ ስራ ላይ ረጅም አመትን ያስቆጠረ ነው አዲስ ጋዝ። ከዛ አንፃር በኋላ ላይ የምንመለስበት ፕሮሲጀሮቹ እንዴት ናቸው አገጣጣሞቹ የሚለውን ነገር እናነሳለን። ግን ጥሩ ችሎታና ካብቶ ያለን ስፔሻሊ ከሲስተም አንፃር ማኔጅመንት ኢንተግሬሽን ሲስተምን ይከተላል ድርጅታችን። ያ ማለት ዓለም አቀፍ ደረጃ ላይ ያሉትን አይሶን ኢምፕሊመንት አድርጓል። አይሶ ማለት ኢንተርናሽናል ሲስተም ኦርጋናይዜሽን ነው። ከዚህ አንፃር የሚሰጠውን ስታንዳርድ ጠብቆ እያመረተ እስከ ገጠማ ድረስ የሚሰራ ነው። ጥሩ የሚባል ልምድ ይዞ ነው የፊፋን ስታንዳርድ አሟልቶ የባህር ዳር ስታዲየም እየገነባ ወንበሮችን እየተከለ የሚገኘው። ስታዲየም መገንባት እንደ ሀገር ምናልባት አዲስ ባህል ወይም አዲስ አሰራር ነው። እኛ ከዚህ በፊት የአዲስ አበባ ስታዲየም ለረጅም አመታት ሲያገለግል ስለነበረ ሌሎች ሀገሮች እንደ በአውሮፓና በሌሎች ሀገሮች ደረጃ ባናየው እንኳን በጎረቤት ሀገሮች ስታንዳርድ ካየ ነው ስታዲየም የመገንባት አቅማችን ደካማ ሆኖ ቆይቷል። ግን የባህር ዳር የወልዲያ አሁን ያቃቂ ምናልባት የአዲስ አበባ ስታዲየም ቻይናዎች ስለሚገነቡት እነሱ የራሳቸው ኤክስፒሪያንስና ልምድ አላቸው። ይሄ በሌላ ጉዳይ የሚታይና ትሪት የሚደረግ ነው። ግን እንደ ሀገር ውስጥ ተቋራጭነታችሁ እንደ ችግር ምንድነው? ስታዲየም በመገንባት ባህል ውስጥ
በዚህ ሂደት አዲስ መሆናችን ለቴክኖሎጂው ለዘርፉ ለስራው አዲስ መሆናችን እንደ ችግር የሚነሳ ነገር ምንድነው? ይሄን በማድረግ በኩል ውስጥ በመገንባት ሂደት ስትነሱ ግዙፍ ነው፣ ብዙ ነገር ያስፈልጋል። ሀብቱ እንዳለ ሆኖ ቴክኖሎጂው የሰው ኃይል ዘመናዊነቱ ከሌሎች ሀገራት ጋር ተወዳዳሪ መሆንም ስላለበት ይሄ ነገር እንደ ችግር እናንተን የፈተናችሁ ወይ ምን ጠቅሰው ነገር ምንድነው? ኢንጂነር አሸናፊ መግቢያ ላይም እንዳነሳሁት ኮምቦልቻ የብረታ ብረት ማምረቻ ኢንዱስትሪ በገነባቸው በሁለቱም ስታዲየሞች ላይ እንደ ችግር ወይም እንደ ተግዳሮት ሊያነሳቸው የሚችሉ ብለን እኛ የለየናቸው ስራው ሰፊ ከመሆኑ አኳያ እንደ ግብአት የምንጠቀማቸው ነገሮች በዛው ልክ ብዙ ናቸው። ለምሳሌ ብናነሳ ሜጀር ስትራክቸሩ ያው ሎንግ ስፓን ስቲል ስትራክቸር ነው። እንደምታውቁት ጥላ ከመሆኑ አኳያ ተመልካቹ ሁሉ የተቀመጠበትን ደረጃዎች በሚኒመም መሸፈን አለበት እና ጣራ ማልበሱ ማለት ጣሪያ ማልበሱ። ስለዚህ ሎንግ ስፓን ስትራክቸር ላይት ዌይትድ ሆኖ በዛው ልክ ደግሞ ኦቨርሃንግ ሌንግዙ ረጅም ከመሆኑ አኳያ ያንን ያንን ክብደት መሸከም መቻል የሚችል ግብአት መሆን አለ ብረቱ ማለት ነው። ብረቱ ስለዚህ ሜጀር ስትራክቸሩ ኢምፖዝድ የሚሆኑ ሎዶችን በሙሉ መሸከም እንዲችል ሪከመንድድ የሚሆኑ የግብአት አይነቶች ከፍ ያለ ጥንካሬ ያላቸው የግብአት አይነቶች ናቸው። እንደው ለምሳሌ በማንሳት 355 ሜጋ ፓስካል በሚኒመም ከዛ ያላነሱ የብረታ ብረት ግብአቶችን ነው እየተጠቀምን ያለን። ይህን ከማሟላት አኳያ ያው ግብአቶቹን እንደ ሀገር ከሀገር ውስጥ ገበያ ማግኘት ስለማይቻል የግድ ከውጭ ማምጣቱ አስገዳጅ ነው የሚሆነው እና በዚህ ሂደት እንግዲህ አንዱ ተግዳሮት ብለን የምንለው within በተሰጠ የኮንትራት የመፈጸም ጊዜ ውስጥ ዶላር በወቅቱ አግኝቶ ግብአቱን ቶሎ አምጥቶ አምርቶ ከመስራት አኳያ እንደ አንድ ተግዳሮት የምናየው ነው። እንግዲህ በተመሳሳይ ሁኔታ ለስታዲየምና ብዙ ህዝብ ይቀመጥባቸው የሚችሉ የተለያዩ የካኖፒ አይነቶች ላይ ሪከመንድድ የሚሆኑ የጣራ ማቴሪያሎች አሉ። በሁለቱም ስታዲየሞች ላይ የተጠቀምናቸው ማቴሪያሎች ፖሊካርቦኔት ፓኔልስ ይባላል። እነኚህ ፖሊካርቦኔት ፓኔልስ ለዚህ ሰርከምስታንስ ትክክለኛ የጣራ ልባስ አይነቶች ናቸው። ለላቸው ዘርፈ ወልዲያውና ላቃቂው ማለት ነው። ወይም በተዛማጅ ለስታዲየም ጥላዎች ብዙ አይነት የጣሪያ ሽፋኖች አሉ። ግን ከነኛ ውስጥ የተሻለና ኮስት ኢፌክቲቭ ተብሎ የሪከመንድ የሚደረገው የፖሊካርቦኔት ፓኔል ማቴሪያሎች ናቸው። ስለዚህ በሁለቱም ስታዲየሞች ላይ ተጠቀምነው ይህንን ማቴሪያል ነው። እንግዲህ ይህ ማቴሪያል ካለው ጥቅምና ለዚህ አይነት ስራዎች ሪከመንድ ከመደረጉ አኳያ አሁንም በተመሳሳይ ሁኔታ የብረት ግብአቱ ላይ ያለውን አይነት ቻሌንጅ በዚህኛውም ማቴሪያል ላይ ገጥሞናል። ሁለቱን እንደ ተግዳሮት እናነሳለን። እንግዲህ ከነኚህ ሁለቱ ስራዎችም ጋር ተያይዞ የማጠናቀቂያ ግብአቶች ምንላቸው ሲሊንግ ረበር እና ተዛማጅ እቃዎች እንደዚሁም ኢምፖርት የተደረጉ ናቸው። ይህን ግን ስናነሳ ሙሉ ለሙሉ ግብአቶቹ እንደ ግብአት ከውጭ አክሰስ ተደርገው ቢመጡ በድርጅታችን በኩል ብዙ ቫልዩ አዲሽን ተደርጎባቸው ድርጅቱ ዲዛይን አድርጎ አምርቶ አጓጉዞ ተክሎ በማምረት ሂደት ግብአትን ወደ ትልቅ ምርት በመቀየር ትልቅ የቫልዩ አዲሽን ስራ ሰርቷል። ይሄ የግብአት የማግኘት ሂደት ላይ ያለውን ተግዳሮት እንደንትን ብናነሳም በዘርፉ ግን ድርጅቱ ትልቅ ልምድ እንዲይዝበት በተዛማጅ ሌሎችም ስፍራዎች ላይ አሁን ከሰራናቸው ውጪ እንደ ሀገር ያሉ ፍላጎቶችም በዚህ በስፖርቱ ዙሪያ ብዙ ስታዲየሞች እየተገነቡ ነው ያሉት። እነሱም ለመገንባት ጥሩ ተግዳሮቱ እንዳለ ቢሆንም ጥሩ እድል የተፈጠረበት ነው። ምክንያቱም ሁሉም ነገር አንጻራዊ ነው። ሙሉ ጥላውን ከውጭ ብናመጣ ኖሮ ብለን ከምንለው ጋር አነጻጽሮ ማየት ይቻላል። ጥሬ ግብአትን ነው እንግዲህ በሚታይ መልኩ የስታዲየም ጥላ በማድረግ መቀየር የተቻለውና ተግዳሮትም ቢሆን
የማንቀይረው ተግዳሮት የማንለውጠው ተግዳሮት ነው። ምክንያቱም ከፍ ያለ የብረት ደረጃ ያለው ማቴሪያል እንደዚሁም ልባሶቹ ከውጭ ማምጣት ሁኔታ አስገዳጅ ከመሆኑ አኳያ ግን ያው እንደ ተግዳሮት ለናነሳቸው ይቻልነው ይሄንን ነው። ከባለሙያ አኳያ የገጠመን ተግዳሮት በመጀመሪያው ስቴዲየም ስራ ላይ ቅድም እንዳነሳሁት ወደ 25 ሜትር ከስቴዲየሙ ጀርባ ኦቨርሃንግ ሆኖ የሚሄድ ከመሆኑ አኳያ ባለሙያዎች ላይ እንደዚህ አይነት ስራዎችን ከመስራት አኳያ ድፍረቱ እንዲኖር ክህሎቱ እንዲኖር የተወሰነ ለርኒንግ እስኪመጣ ቻሌንጆች ነበሩ። ያም ለዚህኛው ወይም ለቀጣይ ስራዎች አሁን እየሰራን ላለው ለአቃቂ ስቴዲየም እንዲሁም ለቀጣይ ስራዎች ተመልሰው ተግዳሮት የማይሆኑበትን ሁኔታ በባለሙያና በማኒፋክቸሪንግ ፋሲሊቲዎቻችን ላይ እንዲሁም የነበሩትን ውስንነቶች በመቅረፍ ዝግጅት እንድናደርግ አግዟል። ስለዚህ ተግዳሮቶቹ እነኚህ ናቸው ብሎ ማንሳት ይቻላል። አዎ ኢንጂነር አንዱ ዓለም ወንበሮችን በማምረትም በሀገር ውስጥ ስቴዲየም የተመልካችና የቪአይፒ የፕሬዚዳንሻል የሚባሉት እየተገጠሙ ይገኛል አሁን በባህር ዳር ብሔራዊ ስቴዲየም። ከዛ ባለፈ ግን ምናልባት የቪአይፒና የፕሬዚዳንሻል ቁጥራቸው ትንሽ ስለሆነ ከውጭ ሀገር እንደሚመጡ ከዚህ በፊት የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ርዚቂሳ ከኛ ጋር በነበራቸው ቆይታ ነግረውናል። ሌላው አብዛኛው የተመልካች ከ50 ሺህ በላይ የሚሆነው ወንበር ግን በአዲስ ጋዝ ፕላስቲክ ፋብሪካ እንደሚመረት ነው የምናውቀውና ከዚህ አንፃር እንደ ችግር የሚነሳለ ወንበሮችን በማምረት ወንበሮችን በማጓጓዝ ወንበሮችን አምጥቶ በመቅጠም ሂደት ቁጥሩንና የስቴዲየሙን ስፋት ማመጣጠኑ ላይ እነዚህ ነገሮች እንዴት ናቸው የሚታዩት? እንግዲህ ከዚህ ከወንበር ስራው ስነሳ ያው አገር ውስጥ ፋሲሊቲ ዋለ ቅድም አቶ አሸናፊ ኢንጂነር አሸናፊ እንደገለጸው የሳምፓሉ እነሱ ፖሊካርቦኔት የሚሉት ጣራውን የማቴሪያል ኮምፖዚሽን እንደተናገረ ሁሉ አሁን ምን ሰራበትን ወንበር ማቴሪያል ኮምፖዚሽኑ መናገር ፈልጋለሁ። ከዛ ተነስቼ ባብራራ የተሻለ ነው ብዬ ስለማስብ አሁን ምን ሰራበት ማቴሪያል ፖሊመር የሚባል ማቴሪያል ነው። ያ ደግሞ በዓለም አቀፍ ደረጃ ስታንዳርዱን ጠብቆ በኳሊቲም በኢንስፔክሽንም ፊፋ በሚጠብቀው ደረጃ አልፎ የመጣ ነው። ሮ ማቴሪያሉ ያው ከአውስትራሊያና ከስዊድን የመጣ ነው። በማምረት ፋሲሊቲ ግን ቀድሞ ሲሰራ ስለነበረ የተሻለ ጥራትና የተሻለ ያመራረትን ሲስተም ተከትሎ ነው የሚያመርተውና እንደ ተግዳሮት ያው ሮ ማቴሪያሉ ከውጭ ከመምጣቱ ውጭ ያለውን አምርቶ ከመግጠም ያለው ነገር ግን ጥሩ ኤክስፒሪያንስ ስላለ ጥሩ ልምድም ስላለ አምርቶም ጥራቱን ጠብቆ ፕሮሲጀሩን ተጠብቆ እየተተከለ ነው ያለው። አሁን ላይ ደግሞ የሚነሱ ብዙ ችግሮች የሉም። በዚህም አካባቢ ያሉ በስፖርት ፌዴሬሽን ዙሪያም በወጣቶችም ስፖርት ኃላፊዎች ድጋፍ እየተደረገ በጥሩ ሁኔታ ላይ ነው የሚገኘው። ያ ፊት ያዝነው ኤክስፒሪያንስ ነው አሁን ላይ እያገዘን ያለውና በጥሩ ሁኔታ ስታንዳርዱን ጠብቆ ኳሊቲው ቼክ እየተደረገ እየገጠምን ያለንበት ሂደት ነው። ስንገጥም አገጣጠሙ ራሱን የቻለ ፕሮሲጀር አለው። እንግዲህ ባህር ዳር ስቴዲየም ኢንተርናሽናል ስቴዲየም ወደ መሆን ደረጃ መጥቶ ኦሬዲ አልፎ እየገጠምን ስንኖር ምን ገጥማት እያንዳንዱ ወንበሮች ራሳቸውን የቻሉ ፕሮሲጀር አለው። ወንበሮቹን ከመግጠማችን በፊት እያንዳንዱ ኮንክሪት መቀመጫው ላይ ወተርፕሩፍ የሚባለው ተቀብቷል። ምክንያቱም እኛ ድሪል በመናደርግበት ሰዓት በመንበሳበት ሰዓት ውሃ ገብቶ ግንባታው እንዳያበላሽ ይሄን ሁሉ ጥንቃቄ ተደርጎ ብዙ አማካሪዎች አሉ በዚህ ዙሪያ የሚሰሩ። ይሄንን ሁሉ ካደረግን በኋላ ሲልከን ሲላንት ምንለው እሱን በመቀባት ቀጣይ ምንም አይነት ሊኬጅ በሌለበት ሁኔታ ወንበሩ ተቀምጦ ዱሬቢሊቲውም ረጅም ጊዜ ማገልገሉም ሂደት እሱ ላይም ጥንቃቄ ተደርጎ እየተሰራ ይገኛል። ዛው ሳይት ላይም እየሰራን ያለውን ነገር እናንተ መጣችሁ ያያችሁ ስለሆነ ሌሎቹን አብዛኞቹን ተግዳሮቶች አልፈን አሁን ላይ በመግጠም ዙሪያ ላይ ነው ያለነው። ሌላው ይህንን ስቴዲየም ወንበሮች ከመስራታችን በፊት የተለያዩ ሀገሮችን በመጎብኘት የሥራ ልምዶችን ወስደናል። ለምሳሌ እንደ አይቬሪ ኮስት የአፍሪካ ዋንጫን ያዘጋጀችው አይቬሪ ኮስት የተለያዩ 5 ሀገሮችን አፍሪካ ውስጥ ያሉ 5 ሀገሮችን በማየት በተጨማሪም አውሮፓ ሀገራት በመሄድ የዓለም አቀፍ ስታንዳርድ ወንበሮች ምን ይመስላሉ
እነዚህን ወንበሮች ወደ ሀገር ውስጥ በምን አይነት መንገድ ነው የምናመጣው የሚለውን ነገር ጥሩ ልምድ ተወስዶ ነው ወደ ማምረትና ወደ መግጠም የተመጣውና ለዛ ቀላል አድርጎታል። ከማምረታችን በፊት የባህር ዳር ስቴዲየምን በዓለም አቀፍ ደረጃ ስታንዳርዱን ጠብቆ እንዲሰራ ከማድረግ አንፃር በወንበሩ ዙሪያ ከፍተኛ የሆነ ኤክስፒሪየንስ ሼሪንግ ወስደናል። ከዛ በኋላም ነው ወደ ትምህርት ወደ ማምረቱ የተገባው። ያንን ስናመርት እንደ አዲስ ጋዝ ቅድም ሳነሳው የነበረው ኢንተግሬሽን ማኔጅመንት ሲስተምን ኢምፕሊመንት አድርጓል። ይሄ ማለት ምንድነው? ከጥራት አመራር አይሶ 2015ን ተግብሯል። ከሴፍቲ ከደህንነት አንፃር እንዲሁም የተለያዩ አይሶ የሚያዛቸውን ሲስተሞችን ኢምፕሊመንት ያደረገ ነው። ከዚህ አንፃር ለጥራት ምንም አይነት ድርድር ስለሌለው ጥራትን ቅድሚያ ሰጥቶ የሚሰራ ድርጅት እስከሆነ ድረስ እነዚህ ማቴሪያሎችን በዛ ደረጃ አልፈው በኳሊፊኬሽን ያለፉ ማቴሪያሎች ናቸው ተመርተው እዚህ እንድንገጥም ያለውና በአገጣጠሙ ሂደት ላይ እያንዳንዱን ኤክስፒሪየንሶች በመያዝ ነገሮችን በማሳለጥ እየሰራን ያለነው። ቅድም ላነሳው ግን በቪአይፒ እና በቪቪአይፒ ደረጃ ከውጭ የሚመጡ ወንበሮች አሉ። እነሱም በአውሮፓ ስታንዳርድ ደረጃ ከአውሮፓ የሚመጡት እነሱም እየገቡ ነው። እነሱንም አንድ ላይ ተገጥሞ በቅርብ ጊዜ ወደ ስራ ይገባል የሚል እምነት ነው ያለው። በዚህ ሂደት የገጠማችሁ ችግር የለም? አሁን ላይ አብዛኛው ስቴዲየሙ ኡን እንዲሆን ከመፈለጉ አንፃር እዚህ ባህር ዳር ላይ አሁን ሙሉ ያመረትናቸው ምርቶች ወደ ስቴዲየሙ አስገብተናል። በተለያዩ ሴክተር ላይ ያሉ ኃላፊዎች እያገዙን ያሉት፣ እኛ ደግሞ ይሄንን ነገር የነሱንም ገዛ ሞራል ሆኖን እየሰራን ያለነው። በዚህ ደረጃ ያው እየተባበሩ ላሉትም ምስጋናን ማቅረብ ፈልጋለሁ። ስቴዲየም በመገንባት ሂደት ውስጥ ዋነኛው ነገር በሀገር ውስጥ ምርቶች ይቻላል ብሎ ይሄንን ስሜት መጀመሪያ አዳብሮ ስቴዲየም ለመገንባት ምርቶችን አምርቶ ወደ ስራ መግባትና መተግበር ትልቁ ነገር ነው። ትልቁ እምነት ከሌለ ስራውን መስራት ይከብዳልና ኮስፒ የኮምቦልቻ ብረታ ብረት ፋብሪካው ትልቅ ብረቶችን የምሳሌ የጣራ መወጠሪያ ብረቶቹ እዛ ሲመረቱና ወልዲያ ሲጓጓዙ ሲገጠሙ እኔ አጋጣሚ የማየት እድሉ ነበረኝ በዘገባ ስራዎች እና በጣም ሂዩጅ ናቸው። ሲያያቸው እንደውም በጣም የሰው ልጅ ያንን አንቀሳቅሶ አምጥቶ እዛ ላይ መግጠም ራሱ በጣም ከባድ ፈተና የሚሆን ነው የሚመስለው። እዛ ባለፈ ጣራዎችን ማምረት ተችሏል። ወንበሮችም ምናልባት እነዚህ ጉዳዮች ጥቃቅን ይመስላሉ። ከውጭ ቢገቡ የሚፈጥሩት ነገር ግምት ውስጥ በማስገባት በሀገር ውስጥ መመረታቸው በራሱ ስራውን እንዲቀል አድርጎታል። ይህም የስቴዲየም ግንባታ በቶሎ እናጠናቀቃለን በጀቱ ከቀረበ የሚል ስሜት እንዲፈጠር አድርጓል። አዎ በትክክል በድርጅታችን በኩል እንግዲህ መግቢያችን ላይ እንዳነሳ ነው በተሰሩት በእነኚህ በሁለቱ ስቴዲየሞች ኮስፒ እንደ ሀገር ግብአቶቹ ያው ለየትኛውም ስራ ግብአት ወይ ከሀገር ውስጥ ወይ ከውጭ ሶርስ ይደረጋል። ግን የመጣው ግብአት የመጨረሻ ምርት ምንለው አይደል። ግብአትን ወደ በምርት ሂደት ውስጥ ወደሚፈለገው መጨረሻ ማምጣት በራሱ አንድ የልዩነት ምንጭ መሆን ይችላል። በአዲስ ጋዝ በኩል የስቴዲየም መቀመጫዎችን ባህር ዳር ስቴዲየም ላይ ባየነው፣ ወልዲያም ላይ እንዲሁ ባየነው በጥሩ ሁኔታ በአይሶ ስታንዳርድ ኳሊፋይድ የሆነ ውጤትን በማግኘት የገጠሙት። በተመሳሳይ ሁኔታ ኮስፒም እንደዚሁ ኢምፖርት ያደረጋቸውን ግብአቶች ቫልዩ አዲሽኑን በአግባቡ ጥራቱን አስጠብቆ በመስራት የተጠቀሱትን ሁለት ስቴዲየሞች ገንብቷል እና የሀገር ውስጥ አምራቾች የሚኖራቸው ተጽዕኖ እነኚህን ስራዎች ከመስራት አኳያ በጣም ትልቅ ድርሻ አለው፣ በጎ አስተዋጽኦ አለው። ምክንያቱም በዚህ በምርት ሂደት ሰንሰለት ውስጥ ቅድምም አንስቼዋለሁ
አጠቃላይ የስራውን ይዘት ወይም ስኮፕ ብናነሳ ሜጀር ስኬሌተኑን ፕሌን ከሆኑ ሺቶች ኦቨርሳይዝ ፕሌቶች በመነሳት ከስተማይዝድ የሆኑ ዲዛይኖችን በማዘጋጀት ሞደርን የሆኑ ሌተስት የሆኑ ሶፍትዌሮችን በመጠቀም ዲዛይኖችን በማዘጋጀት በምርት ሂደት ጥራቱን ጠብቆ እንዲመረት በመከታተል ጆይንት ኮንፊገሬሽኖቹን በአግባቡ ዓለም አቀፍ ስቴዲየሞች ላይ እየተጠቀሟቸው ባሉ ሪከመንድድ በሆኑ በጆይንት ታይፖች በመታገዝ ስራዎችን ወይም እነኚህ የምናያቸውን ስቴዲየሞች ለመስራት ተችሏል እና በሀገር ውስጥ የሚመረቱ ምርቶች ያላቸው አስተዋጽኦ አልቲሜት ጎሉን መልካም ያደረገው ነው ብለን መናገር እንችላለን። ሚድሮክ በሁለት ኩባንያዎች ትግግዝ ወይም ትብብር አሁን የሰራቸውንም በቀጣይም በሂደት ላይ ያሉትን ስቴዲየሞች ለመስራት ትልቅ አቅም ትልቅ ጉልበት ሆኖታል። ከሰው ኃይል ከፋሲሊቲ ከእውቀት ክህሎት ግንባታ ጋር ከመትከል ዲዛይን ከማድረግ ከማምረት ሁሉን አቀፍ ከሆነ አቅም መጎልበት ጋር ተያይዞ ዘርፈ ብዙ ጥቅም አስገኝቷል ብለን ማለት እንችላለን። አዎ የመቀመጫ ወንበሮችም እንዲሁ በሀገር ውስጥ መመረት መቻላቸው ይመጣ የነበረውን የውጭ ቢሮክራሲ የከረንሲ በመቀየር የውጭ ምንዛሬ እጥረቱን በመቋቋም ደረጃ ያበረከተው አስተዋጽኦና እናንተ በተጨባጭ ወንበሮችን ለመግጠም ጊዜ ተጠብቁ የነበረበትን ሁኔታስ ምን ያህል አቃሎላችኋል? ትክክለኛ ጥያቄ ነው። እዚህ የምርት ሂደቱ እንደው ውጭ ሀገር ተመርቶ የሚገባ ቢሆን ኖሮ ማቴሪያሉ ላይ የሚመጣው አንደኛ ከጥራት አንፃር ከብዛቱም አንፃር ትራንስፖርቴሽን ረጅም የሆነ ትራንስፖርቴሽን ከመኖሩም አንፃር የመጎዳት ባህሪዎች ይኖሩ ነበር። ወንበሮቹ በሩቅ ሀገር ተመርተው ቢመጡ ኖሮ የመጎዳት ቴንደንሲያቸው በጣም ሰፊ ነበር። እሱን አድነናል። እዚሁ በመመረቱ ትልቅ እምርታ ነው ብለን ነው የምናስበው። ሲቀጥል ከውጭ ምንዛሬ አንፃር ደግሞ ካየን ትልቅ ሀገር ልታወጣው የነበረውን የዶላር ወጪ እዚሁ ሀገር ውስጥ በኖርማል ብር ገዝቶ ሀገር ላይ መግጠሙ ትልቅ ምርታ ነው። ይሄ ሀገርን ልታወጣው ከምችለው ዶላር ከረንሲ በማስቀረት አኳያ አዲስ ጋዝ እና ፕላስቲክ ኢንዱስትሪ ትልቅ ድርሻ ወስዷል ብለን ነው የምናስበው። ከወንበሮቹ እዚህ ተመርተው ፋሲሊቲው በትክክል እና በጥራት እዚህ ተገንብቶ በመኖሩ ለትራንስፖርቴሽንም ቅርብ ነው። ወንበሮቹ እንደተመረቱ በትክክል ገብተው እንዲገጠሙ አድርጎናል። በዚህም ረገድ ብዙ የገጠመን ችግር የለም። ምክንያቱም ቅርብ ስለሆነ ያው ኢንዱስትሪያችን የሚገኘው በአቃቂ አካባቢ በኢንዱስትሪ በሚድሮክ ኢንዱስትሪ ዞን ውስጥ ነው። ከዛ እስከዚህ ያለው ትራንስፖርት ብዙ ቻሌንጆችን አልገጠመንም። አሁን ላይም አምጥተን በመንሰራበት ሰዓት የወንበሮቹ ጥራት እንዳሉ ነው ያሉት። ከዛ አንፃር ከዶላር ከምናወጣው እንዲሁም ከጥራቶቹ ከእቃዎቹ ጥራት ከምርቶቹ ከወንበሮቹ ጥራት አንፃር ትልቅ የሚባል ስራ ተሰርቷል። በአገር ውስጥ ማምረት መቻሉ እነዚህን ተግዳሮቶች አስቀርቷልና ትልቅ የሚባል ምርታ ነው እንደ ኢንዱስትሪ እንደ አዲስ ጋዝና ፕላስቲክ ኢንዱስትሪ። ሁለት በመጠናቀቅ ላይ ያሉ ስቴዲየሞች አሁን ለምሳሌ ባህር ዳሩ እየተጠናቀቀ ነው። በወራት ውስጥ ምናልባት አገልግሎት ሊጀምር ይችላል የሚል መረጃ አለን። ያቃቂ ቃሊቲው ስቴዲየምም አሁን በሂደት ላይ ነው። ጣራ እየተገጠመለት እንደሆነ አስተውለናል። የወልዲያው ተጠናቋል። ግን የወልዲያውን የሚድሮክ እህት ኩባንያ የሆኑት እነ ሁዳ ሪል ስቴት እና ሌሎችም አብረው ገነቡት በመሆኑ ሙሉ በሙሉ የሚድሮክ ድርሻ የተወሰነ ነው ማለት እንችላለን። በሁለቱ ስቴዲየሞች በባህር ዳርና በአቃቂ ግን ቀጥታ የሚድሮክ እጅ ያለባቸው ናቸው። እነዚህ ግንባታዎች ላይ እነዚህ ስቴዲየሞች ላይ የተገኘው ልምድ ምንድነው? አሁን ሌሎች ተጨማሪ ስቴዲየሞች እንደ ሀገር ቢያስፈልጉ ብዙ ነገሮች ቀናንሰን እንችላለን። በሀገር ውስጥ እንችላለን፣ በሰው ኃይል እንችላለን፣ በምርታችን እንችላለን፣ በብዙ ነገሮች እንችላለን የሚለውን ነገር ለመፍጠር የተገኘው ተሞክሮ በሁለቱ ስቴዲየሞች በተለይ ምንድነው ትላላችሁ? አመሰግናለሁ።
እንደው መጀመሪያ ለማስተካከል ከወልዲያ ስቴዲየም ግንባታ ጋር በተያያዘ ዋናው ተቋራጭ ሁዳ ሪል ስቴት ሆኖ የሲቪል ስራውን ሲሰራ የስቲል ስትራክቸሩን ወይም የስቴዲየም ጥላ ብለን ምንለውን እና ሌሎች ፋሲሊቲዎችን ኮምቦልቻ የኛው ድርጅት ነው የሰራው። ሁለቱም የሚድሮክ ድርጅቶች ናቸው። ስለዚህ እቺን አስተካኪ ማለት ፈልጌ ነው። በአቃቂ ስቴዲየም ግንባታ በተመሳሳይ ሁኔታ የስታዲየም ጥላውን እና ሌሎች ፋሲሊቲዎችን አሁንም ድርጅታችን ኮምቦልቻ ብረታ ብረት ማምረቻ ኢንዱስትሪ ነው እየገነባ ያለው። በዋናነት ግን የሲቪል ስራውን እየሰራ ያለው ዛምራ ኮንስትራክሽን። ስለዚህ በሁለቱ ስቴዲየሞች ላይ ያለው ከሞላ ጎደል ይሄን ይመስላል። እንግዲህ በዚህ ዘርፍ ኮምቦልቻ ያገኘውን ጥሩ ልምድ ጥሩ ስም በመጠቀም እና አሁንም በንግግር በውይይት ላይ ያሉ ለመስራት ፕሮፖዛል እየተዘጋጀላቸው ያሉ ሌሎች ሀገራዊ ስቴዲየሞች አሉ። እነሱንም ለመስራት በሂደት ላይ እንገኛለን። እንግዲህ ከሁለቱ ስቴዲየሞች የተገኘው ጥሩ ተሞክሮ ወይም ልምድ ብለን የምንለው አንደኛ በማምረት ሂደት እንደዚህ አይነት ትልልቅ ስትራክቸሮች የሚፈልጉት የፋሲሊቲ ዝግጅት አለ። ሁለተኛ ቅድምም ያነሳውት የግብአት ስፔሲፊኬሽኖች ግብአትን እንዲሁ ማዘጋጀት አለ። ሶስተኛ የሰው ኃይል አቅም ማጎልበት ላይ በዲዛይን በማድረግ ሂደት በቢሮአችን ያው እኔም የዲዛይን እና ኢንጂነሪንግ መምሪያ ስራ አስኪያጅ እንደመሆኔ በእኛም ክፍል ያሉ የዲዛይን ባለሙያዎችን አቅም በማሳደግ ረገድ እንዲሁም በምርት ላይ ያሉ ባለሙያዎችንም የመበየድ አሴምብሊ ማድረግ ፕሮሲጀሩን ጠብቆ ጆይንቶችን የመስራት ከዲዛይን ማንበብ ጋር ተያይዞ ያሉ ክህሎቶችን የማሳደግ በመየድ በጥራት መፈተሽ እና ክትትል ሁሉን አቀፍ ነገሮች ላይ ያለን ዕውቀት ከማሳደግ አኳያ ዘርፈ ብዙ የሆነ እድገት መጥቷል። ይህንን ጥሩ አቅም በመጠቀም አገር ውስጥም ሆነ ሌሎች ከሀገር ውጭም በተለይ ምስራቅ አፍሪካ ላይ መስራት የሚያስችል አቅም ተፈጥሯል የሚል እምነት አለ እንደ ድርጅት። በዚህ ረገድ ተጨማሪ ዝግጅቶች በተለይ ከማምረቻ አቅም ፋሲሊቲ ዝግጅት ጋር በተያያዘ እየሰራን ነው ያለ ነው። እንግዲህ በሁለቱም የስቴዲየም ግንባታ ሂደቶች ላይ ኮስፒ ሙሉን ስኮፕ ነው የሚይዘው። ዲዛይን ያደርጋል፣ ያመርታል፣ አጓጉዞ ይተክላል። በዚህ ሰንሰለት ውስጥ ያሉ ሁሉን ባለሙያ ምንላቸውን አካላት በሙሉ ክህሎታቸውን የማሳደግ ስራ ላይ ዘርፉ ሰፊ የስራ እድል እየፈጠረ ሰፊም ገበያ ለድርጅቱ የሚያመጣ መሆኑን ስለታመነበት እና ቅድምም እንዳነሳውት ወጣም ብሎ ለመስራት ዝግጅቱ እየተደረገ ስለሆነ በዚህ ሰንሰለት ውስጥ ያለውን ሁሉ እንግዲህ ሪሶርስ ብለን የምንለው ላይ በቂ ዝግጅት እየተደረገ ይገኛል። በተመሳሳይ ይሄ ጉዳይ ለአቃቂም ለባህር ዳርም ለወልዲያም ስቴዲየም ምናነሳው ጉዳይ ነው። የወንበር ጉዳይ ለምሳሌ ጣራ ለማይኖራቸው ስቴዲየሞች ወንበር አስፈላጊ ነው። አሁን ባለው የክልሎችና የክልሎች አቅምና ወይም ስቴዲየሞችን እያስገነቡ የሚገኙ አካላት ጣራ ማልበስ ባንችል ወንበር ግን እንደ ግዴታ ነው ብለው እየሰሩ ያሉ። ለምሳሌ ባህር ዳር አንደኛው ጣራ ሳይኖረው ግን ወንበር ግዴታ አድርጎ እየገጠመ ይገኛልና ከዚህ አንፃር እናንተ በሁለቱ ስቴዲየሞች ምን ትምህርት አገኛችሁ? ይሄ ትምህርትስ ለሌሎች ስቴዲየሞች ግንባታ ምን ያህል ሊረዳችሁ ይችላል የሚለውን ጉዳይ እንየው። ጉድ እንግዲህ አሁን የተያዘው ቅድም የስራ ባልደረባይ እንዳነሳው እንደ ተቋም ሚድሮክ ኢንቨስትመንት ግሩፕ ስቴዲየምን ገንብቶ
ወንበሮችንም ገጥሞ ሁሉን ነገር አጠናቆ ከማስረከብ አንፃር ትልቅ የሚባል አቅም ተፈጥሯል። ለሀገር መስራት ይችላል መስራት የሚችልበት አቅም ተፈጥሯል። ከወንበሮቹ አንፃር ካነሳቸው ወንበሮች አንፃር እንግዲህ ካኖፒ የሌላቸው ወይንም የስቴዲየም ጣራ ለሌላቸው ወንበሮችን በምን አይነት ፕሮሲጀር ሰራናቸው የሚለውን ነገር ማንሳት የተሻለ ይመስለኛል። አሁን ብዙ ጊዜ እነዚህ ወንበሮች ጥላ ካለመኖሩ የተነሳ የፀሐይ ብርሃን ያገኛቸዋል። ፀሐይ ብርሃን ሲያገኛቸው ከለር ቼንጅ ያመጣሉ ተብሎ ስለሚታሰብ የማቴሪያል ፕሮፐርቲው ላይ ከለራቸው አፌክት እንዳይሆን ዩቪ የምንለውን ማቴሪያል የፀሐይ ብርሃን አግኝቶት ፌድ እንዳያደርግ ሊያደርግ የሚችል ማቴሪያልን ተጠቅመናል። ፖሊመር ማቴሪያሉ ላይ እሱን አዲቲቭ ተጠቅመን የሰራነው። ስለዚህ ከለሩ ጣራም ባይኖረው ከለሩ ዛት ማች አፌክት አይሆንም የሚል እምነት አለ እንደ ማቴሪያል ኮምፖዚሽን ውስጥ ስለተጨመረ። እንግዲህ ኮምፖዚሽኑን ቅድም ሳነሳ የተጠቀምነው ዩቪ የሚባለውና እንዲሁም ፋየር ሬዚስታንስ እንዲያደርግ ያው እሳት ቢመጣ እንኳን የመቋቋም ቴንደንሲው ሰፊ እንዲሆን ተደርጎ የማቴሪያል ኮምፖዚሽኑ ላይ የተጨመሩበት ነገር ነውና ከዚህ አንፃር ብዙ አቅሙ ተፈጥሯል። በዚህም ደግሞ ላይሰንስድ የሆነ በማቴሪያል ስፔሲፊኬሽን ደረጃ ላይሰንስድ ሆነን ነው ወደ ስራም የገባ ነው። ይሄ ማቴሪያል ኮምፖዚሽኑ ያው ሜካኒካል ፕሮፐርቲውም ላይ ስለሚመጣ ከጥንካሬው ከጥራቱም አንፃር ዋናውን መስፈርት ፊፋ ባስቀመጠው ደረጃ አልፈን ነው የባህር ዳር ስቴዲየምን እየገጠመን ያለነው። ይሄ ኤክስፒሪያንስ ምን ያህል አቅም ፈጥሯል ለሚባለው ቅድም እንዳነሳሁት ትልቅ አቅም ፈጥሯል። አሁን በተለያዩ ቦታዎች ላይ የተገነቡ ያሉ ስቴዲየሞች ቦታቸው ድረስ በመሄድ ጥናት እያደረግን ቀጣይ እንደ ሀገር ፈርቀዳጅም ስለሆነ ሚድሮክ ስቴዲየም ካኖፒዎችን የመስራት ስቴዲየሞችን የመስራት ወንበር የመግጠም ፈርቀዳጅና የመጀመሪያም እስከሆነ ድረስ በሀገር ላይ ያሉትን ስፍራቸው ድረስ እየሄድን የማርኬቲንግ ስራውን እየሰራን ከመነሻቸው ከመሰረታቸው አሁን ያለውን ኤክስፒሪያንስ ኢምፕሊመንት አድርገን ያው ሀገራችን ልትደርስ የምትችልበትን ቦታ የበኩላችን ጥረት እያደረግን እንገኛለን። የማስተዋወቅ ስራው አሁን ምን ያህል እምነት ተፈጥሯል? ለምሳሌ ህብረተሰቡ ዜጋው ኢትዮጵያውያን በሚሰሩ ስራዎች ምን ያህል እምነት አላቸው? አሁን እንደዛ ከሆነ ተቋማት ድርጅቶች ወደ እናንተ ይመጣሉ ብዬ አስባለሁ። ይሄን ስሩልን፣ ይሄን አምርቱልን፣ ይሄን እንዲያደርጉልን የሚል ነገር ይኖራልና ስቴዲየም መገንባት በጣም ሂዩጅ ነገር ነው። አሁን ኢትዮጵያ ውስጥ ያሉት የዩኒቨርሲቲዎች ብዛት በውስጣቸው ያላቸው የስፖርት ማዘውተሪያ ብዛት ያለ ወንበር የተቀመጡ ናቸውና አብዛኞቹ ወንበር ይፈልጋሉ፣ በቀጣይ ጣራ ይፈልጋሉ፣ የመሮጫ መም ይፈልጉ ይሆናል እና ሌሎች ነገሮች ያስፈልጓቸዋል። ከዚህ አንፃር እናንተ በቅርበት ለሚገነቡ ስቴዲየሞች ግብአቶችን በማቅረብ አቅምን በማሳደግ በማስተዋወቅ ማህበረሰቡም ራሱን የቻለ ግንዛቤ እንዲኖረው በማድረግ በኩል የሚሰሩ ተግባራት ምንድን ናቸው? በተለይ ትልልቅ የሚባሉ ፕሮጀክቶች ላይ ማለት ነው። ምንድነው ያው በተለያየ ጥያቄዎች ውስጥ አንስተነው ሊሆን ይችላል እየተደረጉ ያሉ ዝግጅቶችና አመኔታዎች ላይ እንደው ሐሳብ ለመስጠት መግቢያችንም ሊያነሳናቸው ሁለት ትልልቅ ስቴዲየሞችን በመስራት ረገድ እንግዲህ በሚድሮክ ኢንቨስትመንት ግሩፕ ኮምቦልቻ ብረታ ብረት ማምረቻ ኢንዱስትሪ ጥሩ ስም ገንብቷል ብለን ማለት እንችላለን። እንግዲህ በስቴዲየም የግንባታ የመስራት ሂደት ውስጥ ብዙ አካላት አሉ። አሰሪ አለ፣ ስራው አለ። ስራውን የሚከታተል ደግሞ አሰሪ ዴሊጌት ያደረገው አማካሪ ድርጅት አለ። ሌሎች ተቋራጮች አሉ። ሲቪል ሌላ ሊሆን ይችላል። እኛ ደግሞ በብረቱ ዘርፍ አለ። እነኚህን አካላት አንድ ሁሉንም በሚያስማማ ፍሬምወርክ ውስጥ አማካሪው ድርጅት ክትትል በማድረግ የተፈለገው ምርት እስከ መጨረሻው እንዲመረት እንዲተከል አንድ ኦቨር እንዲደረግ ክትትል ይደረጋል። እንግዲህ
እንደ አብነት ለማንሳት የአቃቂ ስቴዲየምን ግንባታ ስራ ከማግኘታችን በፊት እንደተሞክሮ እነኛ አካላት ብለን የምንላቸው ሰብሰብ ብለው የወልዲያ ስቴዲየምን እንዴት ተሰራ በምን ተሰራ የጥራቱ ልክ ምን ያህል ነው ሚለውን እንደ ኮሚቴ በደንብ ፍተሻ በማድረግ ነው ሐሳብ ሰጥተው በዚህ መልኩ የወልዲያን ሙሉ ለሙሉ ወደ አቃቂ ስቴዲየም ብናወርደው የተሻለ ነው የሚል አመኔታ ሁሉ እንግዲህ በእነኛ አካላት በመፈጠሩ ነው የወልዲያ ስቴዲየም ማነው የአቃቂ ስቴዲየም አሁን ተሰርቶ ወደ መጠናቀቁ የመጣውና እንግዲህ ኢንዲዘሩ አሁንም ህብረተሰቡ ነው ግን ህብረተሰቡ ዞሮ የሚጠቀመው እንግዲህ መጨረሻ ስቴዲየም ብለን የምንለውን የሚያሰሩ አካላት ግን ትልቁን ሚናቸውን እየተወጡ ነው አመኔታው የመጣውና ስለዚህ በአሰሪዎች አካላት በአማካሪዎች እና ሌሎችም መንግስታዊ ተቋማት በስቴዲየም በመስራት ረገድ ድርጅታችን ትልቅ አመኔታ ፈጥሯል። ስለዚህም በተለያዩ ክልሎች በመሰራት ላይ ያሉ ስቴዲየሞች አሉ። አሶሳን ማንሳት ይቻላል፣ ባህር ዳር ማንሳት ይቻላል፣ አርባ ምንጭንም እንደዚሁ በሂደት ላይ ነው ያሉት ማንሳት ይቻላል። ሌሎችን ነቀምትም ላይ እንደዚሁ እና በሁሉም አካላት ዘንድ እንደ ሀገር ኮምቦልቻ ብረታ ብረት ማምረቻ ኢንዱስትሪ በዚህ ዘርፍ በስቴዲየም መገንባት ዘርፍ ፈርቀዳጅ እና ጥሩ አመኔታ ፈጥሯል። እንግዲህ ወንድሜም እንዳለው ኢንጂነር አንዱዓለም የማስተዋወቁን ስራ በልኩ ስራው ከሚጠብቀው የማስተዋወቅ ልክ ድረስ ተሄዶ አልተሰራበትም እንጂ በዘርፉ የካበተ ልምድ እና አመኔታ ለማግኘት የተቻለበት ሁኔታ ነው ያለው። ጥሩ ይሄን ሐሳብ ምናልባት አጠር ባለ ሁኔታ ሰዓታችንም እየሄደ ነው። አንድ የመጨረሻ ጥያቄ ነው ያለኝና ድንገት ከዚህ ሐሳብ ላይ የምትጨምረው ነገር ካለ ኢንጂነር ተወሰነ ነገር ነጥቦችን ጨምርበት። የተፈጠሩ አመኔታ ላይ አንድ ነገር ለመጨመር ነው። የተፈጠሩ አመኔታ ላይ ያው ከ10 አመት በፊት የነበረው የወልዲያ ስቴዲየም ላይ አዲስ ጋዝ እና ፕላስቲክ ኢንዱስትሪ የገጠመው ያ ሲገጠም እንግዲህ ቅድም እንዳልነው ፊፋ ስታንዳርድ ሚኒመም ሪኳየርመንት አለው ማክሲመም ሪኳየርመንት አለው። የመቀመጫው አሰራር እና ወደይ አሁን ላይ የባህር ዳር ስቴዲየም ያኛውን ተሞክሮ በማየት ነው ወደዚህ ወደ ባህር ዳር የወልዲያውን በማየት ነው ወደ ባህር ዳር ስቴዲየም የመጣ ነውና የባህር ዳሩ ደግሞ አሁን ላይ ማክሲመም ሪኳየርመንት የሚፈልገውን ተሰርቶ የተገጠመ ነውና በዚህ አጋጣሚ የመጀመሪያው ነው ብለን በመናስበው ደረጃ ነው እየገጠመን ያለ ነው። አመኔታውም ስላለ ነው ይሄን ስራ ይዘን እየሰራን የምንገኘው ይሄን ለመጨመር ነው። ጥሩ እንግዲህ ካለን ሰዓት አንፃር የመጨረሻ አንድ ጥያቄ ለጋራ አነሳላችኋለሁ። አሁን አብዛኛው ነገር በሀገር ውስጥ ስቴዲየም የመገንባት አቅማችን እያደገ በመምጣቱ ከውጭ መጡ የነበሩ የውጭ ሀገር ዜጎች ባለሙያዎች ቁጥር እየቀነሰ መጥቷል። ምናልባት በባህር ዳር ብሔራዊ ስቴዲየም ግንባታ ላይ የሳር ተከላውን ያከናወኑት የውጭ ሀገር ዜጎች መምጣታቸውን አስተውያለሁ። የወልዲያው ላይ የተመለከትኳቸው ቢኖር የምሽት ማጫወቻ መብራቱ ሲገጠም ከውጭ የመጡ ሰዎችን ተመልክቻለሁ። አሁን ባለው ሁኔታ ግን እንደው ምናልባት እነዚህ ኤክስፔሪየንሶችን ይዞ ወደፊት በሀገር ውስጥ ምርት በሀገር ውስጥ ሙያተኞች እንዲሁም ትልቅ ሀገር ነው ያለችን ወደፊት ብዙ የሚገነቡ ነገሮች ይኖራሉ ብሎም ከኢትዮጵያ ውጭ ደግሞ ሌላ ጥያቄ ቢመጣ አቅማችንን ከኛ ተርፎ ለሌላ ሰው ሌላ ሀገራት መትረፍ እንችላለን ነው የሚለውን እርግጠኛ ሐሳብ ሰጡበት እስኪ። ታንክ ዩ እንግዲህ የስቴዲየም ግንባታ ላይ ብዙ የስራ አይነቶች አሉ። ቅድምም እንዳነሳው ለካሜራ ሴቲንግ በሚያመች ሁኔታ የፍለድ ላይቶችን ሰፕላይና ፊክስ የማድረግ ሂደቱን ወልዲያ ስቴዲየም ላይ የውጭ ኩባንያ ነው ያደረገው። ስለዚህ እንደ ስቴዲየሙ የስራ ልክ የባለሙያ ኢንቮልቭመንት ሊኖር ይችላል። ወልዲያ ስቴዲየም በባህር ዳር ስቴዲየም እንግዲህ ባለሳሳት ሃይብሪድ ታይፕ የመሬት ንጣፍ
የመጫወቻ ሜዳ ሳውንድ ሲስተም ሲሲቲቪ ካሜራዎች ዲስፕሌይ ቦርዶች እና ሌሎችም የፊፋን እና የካፍን ሚኒመም ሪኳየርመንት ከመጠበቅ አኳያ የሚገጠሙ ብዙ ፋሲሊቲዎች አሉ እነኚህ ፋሲሊቲዎች እንግዲህ ከማቅረብ ከቴክኖሎጂ አቅርቦት ስለሚጀምር ከማቅረቡ ጀምሮ ሰንሰለቱ ላይ ያሉትን አካላት መንካቱ አይቀርም በሂደት ግን ልምዱን በመውሰድ ዕውቀቱን በማምጣት በአገር በቀል ባለሙያዎች ሚድሮክ በስቴዲየም ስራዎች ላይ ትልቅ ትኩረት ስላደረገ ሚድሮክ ደግሞ ባሉት ባለሙያዎች ይህንን ነገር ቴክ ኦቨር አድርጎ መስራቱ ላይ እየተሰራበት ነው ያለው ጥሩ ጥያቄ ነው ከዚሁ ጋር አያይዘን ኮምቦልቻ ብረታ ብረት ማምረቻ ኢንዱስትሪ በስቴዲየም ምርቶች ላይ ብቻ ሳይሆን ዘርፈ ብዙ በሆኑ የኢንጂነሪንግ ምርቶችም እንደዚሁ እንደ ሀገር ታማኒነትን የፈጠረ ግንባር ቀደም ብለን የምንለው ድርጅት ነው ብዙ በመደበኛና በኢንጂነሪንግ ምርቶች ብዙ የሚያመርታቸው በገበያው ላይ ታማኒነትን የፈጠሩ ብዙ ምርቶች አሉ እንግዲህ በሽቦ ውጤቶች እና በቆርቆሮ ምርቶች እንደዚሁ በኢንጂነሪንግ ደግሞ የመጋዘን ሼዶች ታወሮች ስማርት ፖሎች ተሳቢ መኪኖች የመንገድ ዳር መጋጫ ወይም ሮድ ሳይድ ሴፍቲ ጋርድ ሬል ምንላቸው እና ሌሎች ብዙ እንደ ከስተመሩ ፍላጎት ዘርፈ ብዙ በሆኑ በብረታ ብረት ዘርፎች ላይ የተሰማራ እንደሆኑ መጠን በገበያው ላይ የፈጠረውን ጥሩ ታማኒነት በመጠቀም በተለያዩ ስራዎች ላይ እየሰራ የሚቀጥል ይሆናል ቅድምም ያልከውን የዕውቀት ትስስር እና ክህሎት የማምጣት የመጠቀም የማውረድ እንዲሁም የመጠበቅ ስራዎችም ላይ በተለይ በዚህ በስቴዲየም ግንባታዎች ዙሪያ ለመስራት ተቻለውን ያደርጋል ይወስዳል እሺ አመሰግናለሁ ኢንጂነር እንግዲህ እኔ እዚህ ላይ ተጨማሪ ማደርገው ምንድነው እንደ ሀገር ተቋሙ ወይንም ድርጅቱ የማምረቻ ፋብሪካው ይሄን ስቴዲየም የመገንባት አቅምን ይዟል ስንል ማይነር የሆኑ ወርክ ኦፍ ስኮፖች ሌሎች አይሰሩም ማለት አይደለም ቅድማቱ ኢንጂነር አሸናፊ እንደተናገረው ግን አብዛኛው ማጆሪቲ የሚሆነው ነገር ሚድሮክ ኢንቨስትመንት ግሩፕ ራሱን ችሎ መስራት የሚችልበት አቅም ተፈጥሯል የሚለውን ነገር እንዲያዝ ፈልጋለሁ ሌላው ግን እንደ አዲስ ጋዝና ፕላስቲክ በፕላስቲክ ወንበሮች ተጨማሪም የትምህርት ቤት ወንበሮች እንዲሁም የቤት ውስጥ ወንበር የተለያዩ ስራዎችን ይሰራልና ከዛ አንፃር ያሉ ነገሮች በዚህ ልክ ያመረተ የፕላስቲክ ምርቶችን ዋናና ቀዳሚ ሆኖ እየቀጠለ ያለ ድርጅት ነው ተጨማሪ ልንለው የምንችለው ይሄን ነው አመሰግናለሁ በጣም ጥሩ እንግዶቼ በጣም አመሰግናለሁ ኢንጂነር አሸናፊ አብርሃም በሚድሮክ ኢንቨስትመንት ግሩፕ የኮስፒ ኢንጂነሪንግ እና ዲዛይን መምሪያ ኃላፊ እንዲሁም ኢንጂነር አንዱዓለም መንግስቴ በሚድሮክ ኢንቨስትመንት ግሩፕ የአዲስ ጋዝ ፕሮጀክት ማናጀር በተጨማሪ የባህር ዳር ብሔራዊ ስቴዲየም የወንበሮቹ ገጠማ ሳይት ማናጀር ነህና በስራው ላይ የምትገኝ ነህ እንዲሁም ኢንጂነር አሸናፊ የወልዲያ ስቴዲየም ሲገነባም ትልቅ አስተዋጽኦ የነበረህና ሙያ ያለህ ነህ ለነበራችሁ ጊዜ እናመሰግናለን ተመልካቾቻችን ከአሚኮ እስካሁን የተከታተላችሁት የስፖርት ትንታኔ ፕሮግራማችን አዲስ ርዕሰ ጉዳይ አንስተን ያደረግነው ቆይታ ይሄን ይመስል ነበር ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን መልሰው ጥበቡ የፕሮግራሙ አዘጋጅና አቅራቢ ከመላው ስቱዲዮ ማተኞች ጋር በመሆን እንሰናበታችኋለን ለነበራችሁ ጊዜ እናመሰግናለን ሰላም